መንፈስ ቅዱስ ወደ ገዳም ሂዱ ወደ ጸሎት ቦታ ሂዱ ይላል። ሰው መንፈስ ቅዱስ እንዳለበት አንዱ ማወቂያ መንገድ ይሄ ነው። ይህ ጾም ምእመናን ከእግዚአብሔር አፍ የወጣች ቃል የሚፈጸምበት ከእንጀራ የበለጠ ምግብ የምንበላበት ጾም። መንፈስ ቅዱስ ያለበት ሰው እኔ ማን ነኝ ይላል። መንፈስ ቅዱስ የራቀው ሰው ግን ድንግል ማርያም ማን ናት? ለምን ትከበራለች? ለምን ትመሰግናለች? እግዚአብሔር ደስ የሚለው ስለ ጽድቅ በሚጾሙ ሰዎች ነው። ስለምን? ስለ ጽድቅ የሚጾሙ ብፁዓን ናቸው። ጾም ብቻ የሚፈታው ችግር አለ ምእመናን። ጾም ብቻ የሚፈታው ችግር አለ። ለተክለ ሰውነታቸው ማማር ብለው የሚጾሙ አሉ። የሉ ጎሽ ጾም መጣ ትንሽ ቀለል ይለ ሸንቀጥላለሁ የሚለው ማለት ክርስቶስ እኮ ጾሞልናል። ስለዚህ እኛ አንጾምም። እሱ የጾመው እኛ እንዳንጾም ነው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት ዘመን ያደርጋቸው የነበሩ ነገሮች ሁሉ ምክንያት ያላቸው ናቸው። ክርስቶስ ያለ ምክንያት በምድር ሳለ ያደረገው አንዳች ነገር አልነበረም። አንዳንዱን ፍጹም አምላክ መሆኑን ለማሳየት፣ አንዳንዱን ፍጹም ሰው መሆኑን ለማሳየት፣ የቀረውን ደግሞ ለአርአያ ለምሳሌ ብሎ የፈጸማቸው ብዙ ተግባራት አሉ። ከነዚህም መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት ጾሟል። ክርስቶስ የጾመው እቀደስ ብሎ አይደለም፣ ቅዱስ ነው። እነጻለሁ ብሎ አይደለም፣ ንጹሕ ነው። እጸድቃለሁ ብሎ አይደለም፣ ጻድቅ ነው። ክርስቶስ የጾመው የጸለየው ስለ እያንዳንዳችን ምሳሌ አርአያ ትቶ ለማለፍ ነውና በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ጾም ወንጌላዊው ማቴዎስ እንዲህ ሲል ጽፏል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታ ኢየሱስን ወደ ምድረ በዳ ወሰደው ይላል። ከዚህም በኋላ ከዲያብሎስ ይፈተን ዘንድ ይላል። ከዚህ በኋላ ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ነው ወደ ኢያሪኮ ተጉዞ በገዳመ ቆሮንቶስ ለ40 ቀንና ለ40 ሌሊት የጾመው። ከዚያ በኋላ በዲያብሎስ ተፈተነ። ስለዚህ ወንጌላዊው ምን ያለ? ከዚህ በኋላ ከተጠመቀ በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችንን ወደ ምድረ በዳ ወሰደው። ከኔ ጋር በሉ፣ መንፈስ ጌታችንን ወደ ምን ወሰደው? ወደ ምድረ በዳ። ክርስቶስን መንፈስ ወደ ምድረ በዳ ወሰደው። መንፈስ ወደ ምድረ በዳ፣ መንፈስ ወደ ገዳም ወሰደው። ምን ማለት ነው? ክርስቶስ መንፈስ ወሰደው ሲባል ይህ መንፈስ መንፈስ ቅዱስ ነው። እንደምናውቀው አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የወልድም መንፈሱ ነው። ስለዚህ ፈቃዱ አነሳስቶት ልክ ጻድቃንን ቅዱሳንን ለምናኔ እንደሚያነሳሳ አይደለም። በእርሱ ዘንድ ሕያው ሆኖ የሚኖር ህልው ሆኖ የሚኖር መንፈስ ቅዱስ አነሳስቶት ወደ ምድረ በዳ ወሰደው፣ ወደ ገዳም ወሰደው ይላል። የመጀመሪያው ትምህርት ይሄ ነው ምእመናን። መንፈስ ወደ ገዳም ይወስዳል። መንፈስ ቅዱስ ወደ ምድረ በዳ ይወስዳል። ከኔ ጋር ናችሁ ምእመናን? አሁን በዓመት ውስጥ እስቲ እንደው የሆነ ጊዜ ወደ ሆነ ገዳም ሄጄ ትንሽ አረፍ ብዬ ብመጣ የሚል ፍላጎት ኖሯችሁ ያውቃል? ያውቃል። በዓመት ውስጥ ለአንድ ሳምንትም ቢሆን ሱባኤ ለመያዝም ቢሆን እንደው ወደ ገዳም ወደ መንፈሳዊ ቦታ በሄድኩኝ የሚል ፍላጎት ውስጣችን አለ። እንደው ያን ማድረግ ባንችል እንኳን ሲጨንቀን መተን የምንቀመጠው የት ነው? ቤተ ክርስቲያን። ለአንድ ሰዓትም ቢሆን ከ24 ሰዓቱ ቤተ ክርስቲያን እኮ መጥቶ ቁጭ ያለባት ሰው ሰላም የሚያገኝባት ነው። ሌላውን ትታችሁት ማለት ነው። ለትንሽ ደቂቃ እርፍ ማለት ይፈልጋል ነፍሳችን። ስለዚህ ወደ ገዳም ደግሞ የመሄድ ሱባኤ የመያዝ ወደ መንፈሳዊ ቦታ የመሄድ ፍላጎት ሁላችንም ውስጥ አለ። ይህ ፍላጎት ዝም ብሎ የመጣ እንዳይመስላችሁ። ወደ መንፈሳዊ ቦታ እንድንሄድ የሚያደርገን የማን መንፈስ ነው? የእግዚአብሔር መንፈስ ነው። መንፈስ ወደ ምድረ በዳ ወሰደው ይላል።
መንፈስ ቅዱስ ወደ ገዳም ሂዱ፣ ወደ ጸሎት ቦታ ሂዱ ይላል። ሰው መንፈስ ቅዱስ እንዳለበት አንዱ ማወቂያ መንገድ ይሄ ነው። መንፈስ ቅዱስ ካለብህ መንፈሳዊ ጉዞ ያምርሃል፣ ወደ ገዳም መሄድ ያምርሃል። መንፈስ ቅዱስ ሲርቅህ ደግሞ ገዳም ምን ያደርጋል ትላለህ? መንፈስ ቅዱስ የራቃቸው ሰዎች ጉዞ በሄዳ አይደለም በተሳለመ አይደለም እግዚአብሔር በሁሉ ቦታ አለ ይላል። መንፈስ ቅዱስ ሲርቅህ፣ ሲቀርብህ ግን ወደ ገዳም የመሄድ ፍላጎት ያድርብሃል። እግዚአብሔር ቅዱስ መንፈሱን ከኛ ያርቅብን። መንፈስ ቅዱስ ያለበት ሰው ወደ እግዚአብሔር የመቅረብ የመጸለይ፣ አሁን በዚህ በጾም ሰሞን መዝሙር ትንሽ ቀዝቀዝ ይላል። ከበሮ የለውም፣ ሆታ እልልታ የለውም። ጉባኤው የተረጋጋ ነው። መንፈስ ቅዱስ ያለበት ሰው ደስ ይለዋል፣ እንደው እርፍ ይላል። መንፈስ የራቀው ሰው ግን ምን ነው ቀዘቀዘ ይላል። ሞቅ አርጉት እንጂ ይላል። እንደው ጉባኤው ይጨንቀዋል፣ የንስሐ መዝሙር ይጨንቀዋል፣ ሰዓታቱ ይጨንቀዋል። ድምቅ ካላለ የማያምረው ሰው ነው። እና መንፈስ ወደ ምድረ በዳ ወሰደው የሚለው ትምህርት ምንድን ነው? መንፈስ ቅዱስ እንዳለበት አንድ ሰው ከሚታወቅበት መንገድ አንዱ ወደ መንፈሳዊ ቦታ ይሄዳል። ብዙ ነው፣ እኔ በዚህ ሰዓት አልወስድም። መንፈስ ቅዱስ ያለበት ሰው በምን እንደሚታወቅ አንድ ልጨምርላችሁ። ኤልሳቤጥ መንፈስ ቅዱስ ሞላባት ይላል። የመጥምቁ ዮሐንስ እናት ኤልሳቤጥ ምን ሞላባት? መንፈስ ቅዱስ ሲሞላባት ምን አለች? በታላቅ ድምፅ ጮኻ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ። ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ያመሰግናል። ሁለተኛውኛ ሰው መንፈስ ቅዱስ አለበት ወይስ የለበትም የሚለውን ክሮስ ቼክ የምናደርግበት ነጥብ ምንድነው ካላችሁ ድንግል ማርያምን ያመሰግናል። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ስሟን መጥራት ይፈራል። አንቺ ወደ እኔ ልትመጪ እኔ ማነኝ? በምን አንደበት ያመሰግንሻለሁ? አንቺን ልጠራ፣ አንቺን ላነጋግር እኔ ማነኝ ይላል። ምን ሲቀርበው? መንፈስ ቅዱስ ሲርቀው ደግሞ ድንግል ማርያም ማናት ይላል። ተቃራኒው ነው። አያችሁ፣ መንፈስ ቅዱስ ያለበት ሰው እኔ ማነኝ ይላል። መንፈስ ቅዱስ የራቀው ሰው ግን ድንግል ማርያም ማናት? ለምን ትከበራለች? ለምን ትመሰግናለች? እግዚአብሔር ቅዱስ መንፈሱን አያርቅብን። ትልቅ ጸሎት ነው። አያችሁ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ አለ ነቢየ እግዚአብሔር ዳዊት። እንዴት አይነት ጸሎት ነው በእውነት! እንደ ዳዊት እኮ ጸሎት የሚያውቅ ነው። ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ዳዊት አይቷላ። ሰው መንፈስ ቅዱስ ሲርቀው ምን እንደሚሆን እኮ ከዳዊት በላይ ያየ ሰው የለም። ሳኦልን አይቶታል። ሳኦል የተባለ ንጉሥ መንፈስ እግዚአብሔር ርቆት እርኩስ መንፈስ ቀርቦት ሲሰቃይ ዳዊት አይቷል። ዳዊት በገና ይዞ በሳኦል ፊት ይደረድር ነበረ። ሳኦል እርኩስ መንፈስ አለበት። በገናውን ሲሰማው የዜማውን ሲሰማ እርኩስ መንፈሱ ይርቅለት ነበር፣ ቀለል ይለው ነበር። ቀለል ሲለው ግን ዝማሬ መላእክት ያሰማልን ብሎ ዳዊትን አላመሰገነውም። ጦር አንስቶ ወረወረበት፣ ሊገለው ሞከረ ይላል። መንፈስ ቅዱስ የራቀው ሰው ምን እንደሚሆን ዳዊት በሳኦል አይቷል። ስለዚህ ምን አለ? ቅዱስ መንፈስህን ከእኔ ላይ አትውሰድብኝ፣ ከሁላችን ላይ ውሰድብን። ስለዚህ ክርስቶስ መንፈስ ወደ ምድረ በዳ ወሰደው ይላል። ለ40 ቀንና ለ40 ሌሊት ከጾመ በኋላ ተራበ ይላል። ክርስቶስ የጾመው ለ40 ቀንና ለ40 ሌሊት ነው። እኛ የምንጾመው ለስንት ቀን ነው? አሁን መልሱልኝ። ለ55 ቀን ነው። ክርስቶስ 55 ቀን አልጾመም፣ 40 ቀን ነው የጾመው የሚሉ ሰዎች አሉ። ለምንድን ነው 40 ቀን የምትጾሙት ይላል። ይሄን እንመለስበታለን። ግን አባቶቻችን አብይ ጾምን እንድንጾም ያዘዙን በትክክል ሰዓቱ እስከ 11 ሰዓት የምንጾመውበት ጊዜ አለ፣ እስከ 9 የምንጾምበት ጊዜ አለ፣ እስከ ምሽቱ 1 ሰዓት የምንጾምበት ጊዜ አለ። እነዚህን ሳምንታት ቁጭ ብላችሁ ተጨምረው የሚጾሙትን ሰዓታት በትክክል ካልኩሌት አድርጋችሁ ብታዩዋቸው በ55 ቀን ውስጥ ሙሉ በሙሉ 40 ቀንና 40 ሌሊት እንድንጾም ታደርገናለች ቤተክርስቲያናችን። ቅዳሜና እሑድ ምን በላውን ምኑንም ማለት በጣም አስደናቂ ቤተክርስቲያን ናት። እንደ ክርስቶስ እንጹም ካለን ግን ክርስቶስ የጾመው 40 ቀንና እስከ 9 እየጾመ እየበላ እኮ አይደል፣ 40ውንም ቀን እና አንዳንድ ሰዎች እንደ ጌታ እንጹም ይላሉ። እስቲ ሞክሩት። አሁን 40 ቀን ጾሙ ብትባሉ ትችላላችሁ? አሁን ታላቁን ጾም ጀምረናል። አብይ ጾምን ከነስሙ አብይ ነው። አብይ ማለት ምን ማለት ነው? ትልቅ ማለት ነው፣ ታላቅ ማለት ነው። አብይ ጾምን ታላቅ ምንለው ለምንድን ነው? ቀኑ ስለረዘመ አይደለም።
በቀን ርዝመትማ ጾመ ድነት ይበልጣል። 88 ቀን ነው የምንጾመው ዓርብና ረቡዕ ዓመቱን ሙሉ። ይህ ጾም ቀኑ አይደለም ታላቅ የሚያሰኘው ማን ስለ ጾመው ነው? ክርስቶስ ስለ ጾመው። አሁን ይህ ጾም ምእመናን ከእግዚአብሔር አፍ የወጣች ቃል የሚፈጸምበት ከእንጀራ የበለጠ ምግብ የምንበላበት ጾም ነው። ትልቁ ጾም። ጾምን በእውነት መረዳት አለብን ምእመናን። ለብዙዎቻችን ጾም በደንብ አልገባንም። ራሱ ጾም ምን እንደሆነ ቢገባን ኖሮ በእውነት እንዴት እንጠቀምበት ነበረ። አባቶቻችን ስለ ጾም እንዴት ድንቅ ትምህርት አስተምረዋል። ጾም የየትኛውም በጎ ሥራ መነሻ ነው። እማ ለጸሎት የጸሎት እናት ወእህታ ለአርምሞ የዝምታ እህት። ሰው በጾም ወቅት የመጸለይ ፍላጎት ይመጣበታል። አንደበቱ ይሰበሰባል። ሲርበው ዝም ይላል። ዝም ሲል ከብዙ የአንደበት ኃጢአት ይከለከላል። በዚህ ጾም ብዙ ችግር ነው የምንፈታበት ማለት። ግን ችግሩ ምንድነው? እኛ አሁን ጾም አንወድም፣ አይገባንም። ራሱ ጾም ትወዳላችሁ አትወዱ? አላችሁ ትወዳላችሁ አትወዱ? ትወዳላችሁ። እሺ ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምትባባሉት? እንደው አትዋሹ እስቲ። ፈገግ ብላችሁ እንኳን አደረሰሽ የምትሉት መቼ ነው? ብዙ ሰው ሲወጣ ነው። እንዴ አንዳንድ ሰው እኮ አሁን ገና አንድ ሳምንቱ ነው ጾም፣ ስንት ቀን ቀረው የሚል ሰው አለ። እንዴ ጾሙን አላስገባ ማለት ይሄ ነው። ኧረ ትንሽ እንጹም። አልገባንም ምን እንደሆነ ጥቅሙ ለማን እንደሆነ አልገባንም። በውኑ ለእኔ ጾምን ጾማችሁልኝን ይላል እግዚአብሔር። እምትበሉት ለእናንተ ነው፣ እምትጾሙትም ለእናንተ ነው። እኛ ቤተክርስቲያን የጾም ቤተክርስቲያን ነች። ክርስቶስ የጾመው ጾም ስለሆነ ትጾማለች። አንዳንድ ሰዎች ጌታ ጾሞልናል ይላሉ። አሁን ሰሞኑ ለምን ትጾማላችሁ እናንተ ሲሉን፣ አይ ጌታ የጾመው ጾም ነው ስንላቸው፣ አይ ክርስቶስ እኮ ጾሞልናል ስለዚህ እኛ አንጾምም፣ እሱ የጾመው እኛ እንዳንጾም ነው ይላሉ። በጣም ይገርማል። ክርስቶስ አዎ ጾሟል፣ ግን የጾመው እኛ እንዳንጾም አይደለም። ወይም ጾሞልናል ብለን ከመጾም አንቀርም። ለምን ካላችሁ እስቲ ልጠይቃችሁ፣ ክርስቶስ በዚህች ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? እንቅልፍስ ተኝቷል አልተኛ? ጾሞልናል ብለው የማይጾሙ ሰዎች በልቶልናል ብለው ለምን ምግብ አያቆሙ? ተኝቶልናል ጌታ አንተኛም ለምን አይሉ? ለምን ጾሟን መርጠው ብቻ አራያ ያርጉት? እኛ ግን እሱ የጾመው ለኛ ትምህርት ሊሆን ነው ብለን የኛ ቤተክርስቲያን ስሙን እየጠራች መጮ ብቻ አይደለም፣ ክርስቶስን በግብርም ነው የምትከተለው። ጾመ ብላ ትጾማለች፣ ጸለየ ብላ ትጸለያለች። ክርስቶስ ቤት ንብረት ያልነበረው መናኝ ነው። ስለዚህ ትመንናለች፣ ልጆቿን ታመንናለች። መነኮሳት አሏት፣ ባህታውያን አሏት። ክርስቶስ ብቻውን ነበረ፣ ብቸኞች አሏት። ክርስቶስ ሙሽራ ነው፣ ሙሽሮች አሏት። የክርስቶስና የቤተ ክርስቲያን ጋብቻ በእኛ ጋብቻ ይመሰላል። ክርስቶስ ወደቀ ብላ አትቀርም፣ ልጆቿን ይዛ ትወድቃለች። ተነሳ ብላ አትቀርም፣ ልጆቿን ይዛ ትነሳለች፣ ትሰግዳለች። የዚች ቤተ ክርስቲያን ልጆች ስላረገን ስሙ የተመሰገነ። ፋሲካው ላይ ብቻ አይደለም ክርስቶስ ትዝ የሚለን እኛ ጾሙም ላይ ነው፣ ምግቡ ላይ አይደለም፣ ረሃቡም ላይ ነው። በሁሉ መከተል ክርስቶስን መምሰል ማለት ይሄ ነው የመለኮት ባሕሪ ተካፋይ የሚያሰኘን፣ የጸጋ አምላክ የሚያሰኘን፣ ሱታፊ አምላካዊ የሚያደርሰን ይሄ። ስለዚህ የጾም ጥቅም የገባት ቤተክርስቲያን ውስጥ ያለ ነው። ጾም በእውነት ብዙ ጥቅም ያለው ነው። በእውነት እኔ አንድ ነገር ብቻ ነግሬያችሁ ላብቃ። ጾም በአጀንዳ ነው የሚጾመው ምእመናን። አሁን አብይ ጾም ሊገባ ነው። ይህን ቃል የምትሰሙ ሰዎች በዚህ ጾም ምን ልታረጉበት አሰባችሁ? በዘንድሮው ጾም መጽሐፍ ቅዱስ ላይ ለተለያየ ዓላማ የጾሙ ሰዎች አሉ። እግዚአብሔር ደስ የሚለው ስለ ጽድቅ በሚጾሙ ሰዎች ነው። ስለምን? ስለ ጽድቅ የሚጾሙ ብፁዓን ናቸው ብለው የሚራቡና የሚጠሙ ስለ ጽድቅ ብለው ለእውነተኛ ምክንያት የሚጾሙ ሰዎች ብፁዓን ናቸው። ሰው በብዙ ምክንያት ይጾማል። ለውዳሴ ከንቱም ይጾማል። እንዲታይ በሰው ፊት እንዲታዩ ይጾማሉና እንደ ግብዞች አትጠውልጉ ብሏል ክርስቶስ። ስለዚህ የግብዝነት ጾም አለ፣ እሱ ዋጋ አያሰጥም። በሰው ፊት ታይተዋልና እውነት እላችኋለሁ ዋጋቸውን ተቀብለዋል፣ ምድር ላይ ቀርቷል ይላል። ትክክለኛ ጾም የሚባለው እሱ አይደለም። ሰው ለቁጠባ ሊጾም ይችላል። ከኔ ጋር ናችሁ? አንዳንድ ሰው ጎሽ አብይ ጾም ገባ የቁርስ ወጪ የለብኝም ብሎ የሚያጠራቅማል። ይሄ አባቶቻችን በምሳው የከበረ ሰው ይሉታል። ምሳውን አጠራቅ። ይሄም የጽድቅ ጾም አይደለም። አንዳንድ እህቶቻችን ይቅርታ አድርጉልኝ ለተክለ ሰውነታቸው ማማር ብለው የሚጾሙ አሉ። የሉም?
ጎሽ ጾም መጣ ትንሽ ቀለል ይለ ሸንቀጥላለሁ የሚለው ማለት ነው። ይሄም የጽድቅ ጾም አይደለም። ምንድነው ክርስቶስን ደስ የሚያሰኘው ጾም? ለምክንያት ስንጾመው ነው። እንጸልያለን አንጸልይም? ግን አንጸልይም። አባታችን ሆይ ልትሉ ቆማችሁ ከመቼው እንዳለቀ ገርሟችሁ አያውቅም? አባታችሁ በመሃል ላይ ዘልየው ነው ወይስ ምንድነው ብላችሁ አታውቁም? እንጸልያለን ግን አንጸልይም። የጸሎት መጽሐፍ ይዘን ቆመን እንጸልያለን። አዎ ግን አንዳንዴ ስንት ገጽ ቀረው ብላችሁ ቆጥራችሁ አታውቁም? ይሄ ገጽ እየጨመረ ነው እንዴ የሚመጣው ብላችሁ አታውቁም? እንጸልያለን ግን አንጸልይም። እጸልያለሁ በሉ እስኪ። አለመጸለይን እርዳው። ይሄ ሰውዬ ምን አለ? አምናለሁ። አለማመኔን አምናለሁ እንደምትችል፣ ግን ደግሞ እምነቴ ምሉ አይደለም፣ ጎዶሎ ነው እምነቴ። ጾም ብቻ የሚፈታው ችግር አለ ምእመናን። ጾም ብቻ የሚፈታው ችግር አለ። አሁን የሀገራችን ችግር ብዙ ነው። ይቺ ሀገር መቼ ነው ከመከራ የምትላቀቀው? አባቶቻችን እየጾሙ ነው። በነገራችን ላይ ዛሬ አድዋ የተዋጉት እየበሉ አይደለም፣ እየጾሙ። ጾም ብቻ የሚፈታው ችግር አለ። ምንድነው የሀገራችን ችግር? አልፈታ ያለ ይሄ ልጅ አብሮ አደግ ጋኔል አለበት አልተባለ? ኢትዮጵያ አብሮ አደግ ጋኔሏ ምንድነው? እርስ በርስ ማያፋቅር፣ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል ይላል። አንዴ እፍ ብለን እንፋቀራለን፣ አንዴ ደግሞ እንጣላለን። አንዴ በሰሜን አንዴ በደቡብ እንጣላለን፣ እንዋጋለን። መቼ ነው የሚያበቃው? ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት አይወጣም። መቼ ነው ያቺ ሴት 12 ዓመት ሙሉ ደም ፈሰሳት? የክርስቶስን ጨርቁን ነክታ ደሟ ምን ሆነ? ቆመ፣ ቀጣለ። የኢትዮጵያ ደም ስንት ዓመት ፈሰሰ? ምዕመናን ስንት ዓመት ፈሰሰ? 12 አይደለም 22 አይደለም፣ ስንት ዓመት ፈሰሰ የዚች ሀገር ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ጠፋ ማለት ነው። በእምነት የሚጋፋ አይደለም። ሐዋርያቱ እኮ ሲጋፉት ነበር፣ ብዙ ሰው ሲገፋው ነበር። አንድ እጅ የነካው ነው ክርስቶስ የታወቀው። ኃይል ከኔ ወጥቷል ያሰኝ፣ ከክርስቶስ ኃይል እንዲወጣ የሚያደርግ የእምነት እጅ ከኛ መሃል ጠፍቷል። እግዚአብሔር ከኛ መሃል በእምነት የሚነካውን ሰው ይስጠን። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም ማለት ምእመናን። ይህ ልጅ ከልጅነቱ ጀምሮ ጋኔል ነበረበት። በጨረቃ ይነሳበታል። አንዴ ወደ ውሃ አንዴ ወደ እሳት ይጥለዋል። ይህን ትምህርት የምትሰሙ ምእመናን ሁላችንስ በየግላችን አለቀን ያለ ጋኔል የለብንም ወይ? ርኩስ መንፈስ ማለት ብቻ አይደለም። አመል የለብንም ወይ? ሱስ የለብንም ወይ? ክፉ ልማድ የለብንም ወይ? እዚህ መሃል ሱሰኛ ያልሆነ ሰው የለም። ሲጋራና ጫት መሰላችሁ? መጠጥ እሱ ብቻ አይደለም፣ ኃጢአት የሚባል ሱስ አለ። ሁላችንም የኃጢአት ሱሰኞች ነን። ለምንድነው ማንላቀቀው? ወጣቶች ይሄ ልጅ በጨረቃ ይነሳበታል ይላል። በጨረቃ የሚነሳ ልማድ የለብንም? ማታ ማታ የሚጀምር ኃጢአት የለብንም? ማታ ማታ ሲመሽ የምንጀምረው ኃጢአት የለም? አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። ወደ ውሃ ወደ እሳት የሚጥለን ነገር የለምኛ? አንዴ ወደ መዝሙር አንዴ ወደ ዘፈን ይጥለዋል። አንዴ ወደ መጠጥ አንዴ ወደ ጠበል ይጥለዋል። አንዴ ወደ ቅዳሴ አንዴ ወደ ጭፈራ ቤት ይጥለዋል። አንዴ ወደ ሰዓታት ወደ ማህሌት አንዴ ወደ ኮንሰርት ይጥለዋል። ወደ እሳት ወደ ውሃ ይጥለዋል። በጨረቃ ይነሳበታል። አለቀን ያለ አመል አለ ሁላችን። ምንድነው መፍትሄው? ዝተናል ብዙ ጊዜ እኮ እንደው ይህን ኃጢአት ደግሜ አልሰራም ብለን ደግመን የምንገኝበት የለም ወይ? ሁለተኛ አልመጣም ብለን ተመልሰን የምንሄድበት ቦታ የለም ወይ? ከዛሬ ጀምሮ አልሄድም ብለን የሄድንበት ቦታ የለም? ያቺ ሴት ምን አለች? ጌታ ሆይ ድጋሚ ወደዚህ ጉድጓድ ተመልሼ እንዳልመጣ እባክህ ያንተን ውሃ ስጠኝ አለች። ተመልሰን የምንመጣበት ጉድጓድ የለንም? ተመልሰን የምንገባበት ኃጢአት የለም? ጉድጓድ
እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያለው ክርስቶስ ውሃውን ካልሰጠን በቀር እማንቀርባቸው ጉድጓዶች አሉ፣ አለቅ ያሉን ጋኔኖች አሉ። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህንን ጾም ምእመናን አንዳች አመላችን የሚነቀልበት ያድርግልን። የሰማነውን በልቡናችን ያሳድርብን።